100 ሰው 400 ወንድ ይሆናል። ሌላው ሴቶች 1000 ግን 3 ደቂቃ ይሰጣን ዝቅ ዝቅ እያልን ራሳችን ማየት አለብን። ሙማችን አውልቀን ልብሳችንን እዩት። አንዷም እንዳለች ታውቃለህ የዲቦራን ስልክላት ምን አለች? አንቺ እምሳችን ግን እንደዚህ ነው እንዴ ስላት፣ ኧረ እኔ ሳጥበው ማይቼው አላለችኝ። እንዲህ ዘገንናችኋል እንዴ ራሳችሁን? ኧረ እባካችሁ አማዞን ላይ አለ፣ ቲክታክ ላይ አለ ቅባት የሚቀባ ይሄ ጎንና ጎኑን እየሄዳችሁ ዶክተር ታዩት። እንደዚህ የሚዘገንናችሁ ሰዎች አለ። የተለያየ ኦይል አለ። ይሄ ጎንና ጎኑ ጭንሽ የጠቆረብሽ ብረምጣድ የመሰለ የድሮ የኢትዮጵያ ጠላሻጭ ብረምጣዱን አይታችሁታል? እሱን የመሰለ አብሽሎ ቂጣ የመሰለ ዳቦ ይዛችሁ ምዞሩ ዝቅ ዝቅ ብለሽ ራስሽን እዩ። ሴትነት እንደዚህ አይባልም ትኛለሽ። እቺ ሴትነትሽን ስጠብቂ ነው የምንነግርሽ። ጥንባታ ጠብቂ ራስሽን ዝቅ ዝቅ ብላችሁ ሚኒት ድገመነ በእናት አንድ 3 ሚኒት ጨምረን አንድ 3 ደቂቃ ጨምረን ዝቅ ዝቅ እያላችሁ ሌስ ጎ 3 እየደጋገምሽ እዩ። ራስሽን እንድታይ ነው ማረግሽ። እያንዳንድሽ ራሳችሁን ጠብቁ። እነዚህ ድፋሞች ዝቅ ብለሽ ራስሽን እይ። ምረጨለማ ፊት አልጋ ላይ ብቻ ስትወጡ ምሳችሁን የምታዩዋላችሁ። ቀጥ ብለሽ ሻወርሽን ስትወስጂ በቁሙ መስታየት ማየት አለብሽ። ይሄ የተረፈ አገጭና ለምቦጭ ለንጨጭ ማሜን ቁጭ ብለሽ ከምታይ ቀኑ ሙሉ ዙጥ በይ። የተጣጠፈ ነገር የለኝም እኔ ዳቦ አንቺ ብስብስ አገጫም ለምቦጫም 7 ደረጃ ለምቦጭ ይዛችሁ ዳቧችሁ ላይ ደግሞ ስትለጠጡ። እኔ እኮ ወንዱ ለዚህ ሲደክም እኮ ነው የሚያሳዝነኝ። ማርያም እንደነዚህ አይነት ሰዎች አሁን እንዴት ትደክማል እንዴ? እኔ ያሳቀኝ ማለት ነው። ማርያምን አይተሹ ታውቂያለሽ ስላት የዲቦራን አንዷን ልኬ ኧረ በስመ አብ እኔ ሳጥመው ማላየው ተይኝ ማምዬ አትንገሪኝ አለች። ራሳችሁን በዚህ መጠን ትጠሉታላችሁ እንዴ ጋይስ? ከባድ አለው እሰማለሁ። ደቂቃው መቃሽ ከዚህ በኋላ ጃፒ ስትገባ ሴቶቹ 3 ዝቅ እያልክ ራስን አይተህ በኮንፊደንስ ነው ሳታይ ኔጋ እንዳትገባ። ከዛ ደግሞ ምን ትላለች? ሴት ከሆናችሁ ሴትነትን ጠብቁ ድምጹን ይላሉ። ለምን አባታችሁ ነው እናንተ ለህዝቡ ያስተናገዳችሁትን ዳቧችሁን ደግሞ ወጠን ድምጽ ምን ነው እንዴ? ገንዘባችሁን እየተቀበላችሁ አርጋችሁ ስትበሉ አካፍላችሁናል እንዴ? ለኛ ገንዘብሽን በልተሽ ህይወትሽን ቀይረሽ ይሄ ምጣድ ዳቦሽን በየሰፈሩ ለምናየው እንኳን ትከፍሉናላችሁ። ለምናየው መክፈል አለባችሁ። እራሳችሁን እንተርተ እያረጋችሁ ወጣችሁ ደግሞ ከዛስ የሚያጠጋጉ ነገርስ ማሜ እምሷ ታየባት ማሜ ሴክስ አረገች ሲለኝ ስራዬም አይደለም። አንቺ ጥንባታም እናንተ ይዛችሁ ስትወጡ ኤዲትና ኤአይ ተሰርቷል እያላችሁ ታወራላችሁ። እና እኛ እኮ ከነጋቢናችሁ እኮ ነው የምናመጣላችሁ ስትፈነገሩ ከነጣታችሁ። ይሄ ጣት መቆረጥ አለበት። ለፍንገራም አይመችም ከማጠሩ መጎጠሩ። እያንዳንድሽ ዝቅ እያልሽ ራስሽን እይ። ጨገራችሁን አትበትኑብን እዚህ እየመጣችሁ። እቺ በሌዘርና በቶፓስ ያልወጣች እስካሁን ጨገሯን ከመላጨት አንተ አንዳንዱማ ትላልቅ ቡግንጅ የሚያካክል ቡግር አለው ደግሞ ከላዩ ላይ እንዴ! የምን ቡግርና የምን ቡግንጅ ነው? በሰለጠነ ሀገር ላይ ቅባት እኮ አለ። ሸብ ለማድረግ ስትፈልጉ እኮ ቅባት አለ። ሂደሽ ከፍለሽ ደግሞ ዋክስ ማስደረግ ነው። አንቺ ጥንባታ እንዴ! አሜሪካን ሀገር በተለይ የምትኖሩ ሴቶቹ አሜሪካን ሀገር እኮ ሂደሽ ዋክስ እኮ ማስደረግ ትችያለሽ። ዋናው ጨላው ነው። በቶፓዝና ይሄኛው 3ቱ ቀዳዳ ምላጭ ላይ የምትላጩ ሰዎች አላችሁ እስከዛሬ ድረስ። የሀገር ቡግንጅና ብግራችሁን ይዛችሁ መጣችሁ። የኔም ሙሙ ኤክስፔንሲቭ ነው ትላላችሁ። የምን አባታችሁ ኤክስፔንሲቭ ነው? ላየሁት ራሱ አስጠልቶኛል። እኔ ላየሁት እንዴ ወንድ ልጅማ ታስጠሉታላችሁ በዚህ አይነት። ማርያምን እኛ ራሳችን ዝቅ ብለን እንዳልሳይ ታይም ይጨመረን። አንዴ ዝቅ ብለን እንየው። ዝቅ ማሜ ቅድም ያየነው ግን ስንጥቁ እኮ ከቂጧ ጋር ገጥሟል። አንተ የመጥቆሩ ከንፈሩ ደግሞ ይሄ የእንትኖች የናይጄሪያዎችን እንትን አይተዋል ሆናለሁ ብትይ ነገሩን እየቦረቀቅሹ ነው የምትመጪ። እየቦረቀቅሹ ከዛስ አንድ ሰው እንዳይጠጋሽ ንገራችሁ ማስጠንቀቂያ። እየመጣሽ ቦረቀቃለሁ ብትይ ከማንጋ ዱባይ ምን እንደምታረግ አምጥቻ አሳይልሻለሁ። አንቺ ጥንባታም በማንነቴ ስመጪ
በደንብ ነው የምዘረጥጥሽ። እየመጣችሁ ስትጽፉ ነው የሚሰደበው አንድ ሰው። እኔ እኮ ልንገርህ ክርስቶስን ከሰርጀሪ ጋር ራሱ እኮ መጣላት ብዙ ጊዜ አልፈልግም። አንዴ በቃ ረገጥ አድርገህ ልትቀየስ ስትል እየመጡ ይጽፉባል። አጋዥ ነን የሚሉ ሰዎች ሲጽፉ እኮ ነው። እኔ እኮ መሳደብ አልፈልግም። ልንገርህ ገብቼ ሙዚቃ መስማት ቡና መጠጣት ምናምን ነው በቃ። እንደዚህ እኝኝ የሚል ነገር እንኳን የለኝም። ዮኒ ማኛ ተናግሯል። ማሜ ስትጣላ ችክ እንኳን አትልም፣ ትቀየሳለች አለ። በቃ እቀየሳለሁ ቢኮዝ ኢስና ኢምፖርታንት አይደለም ለኔ። መጣችሁ ስትጽፊ ግን አላቆምም። እኔ አሁንም ግን አውቀው ቅድም ነግሬሽ የለ እንዴ ውሸታምና እዚህ የሚዲያ ሌቦች አሉ እንዳትታረቁ የሚፈልጉ። ስለዚህ አንዳንድ ጊዜ ሰዎች ስትጣሉ ከጓደኞቻችሁ ጋር ማለት ጉቺ ግን የማናችንም ጓደኛ አይደለችም። ሌባ ነች፣ መጥፎ ሴት ነች። የዚህ ሰውዬ የመሞት መፍትሄ ስለሆነች ጃፒ ገና ስትመጣ እኮ 8000 ፎሎወር ነው የነበራት። የላትም እኮ ሰው የነበር እድሜ ለኔ ትበል 60 ምናምን ሺህ የደረሰችው በእኔ ነው። ጭራሽ ደግሞ እሷ ታሳውቃሻለች ሲሉኝ እኮ የሚያስቁኝ ታውቃለህ። አንቺ እሷ እኮ ገና ስትመጣ እኮ ለካሜራ ራሱ አይቀርብም ፊቷ የነበር። ማርያምን ነው የምልህ። እድሜ ለኔ ስንት ጊፍተር እንደነበረኝ ጠንቅቃ ታውቋለች። ስንት ማምዬ ቁጭ ብላ እንደዚህ ዝም ብላ እየተጫወተች ቁማር ጀምረሽ ተውሽው እንጂ የስ ጎበዝ አስታወስከኝ። ከዛ ቁማርም እንድትሰራ እኮ ያረኳት እኔ ነኝ። እድሉን የከፈትኩላት። እድሜ ለኔቨር ጊቭ አፕ ታብሌቱን ከገዝታ የሰጠቻት ልመና ነው በቃ ልመና። ፕሮማክስ የምትኖር ኔቨር ጊቭ አፕ የምትባል ኔቨር ይሄኔ ማር ያልገዛችላት ምን አለ ያልገዛችላት ያልሰጣቻት የለም። እሷንም ፎቶ ይዣለው ምናምን ተብሎ ብዙ ነው ወሬው። ብቻ እንቶ አንዳንድ ያሳልፈን መስጠት ይከብዳል በሚለው እንለፈው። ሃሽታግ ገብታለች። ሃሽታግ የምትልሽ ነገር አለ እንዴ? ባለሀብት እኮ ናት ሃሽታግ የኔ አባት። እሺ ሃሽታግ ምንድነው ሀብት ያላት? አረ ከባድ ነው። ከባድ ሰው ነው። ለጅቦ የሆነ እንትን ባጃጅ ገዝታለታለች አሉ። ከባድ ሰው ነው ሃሽታግ እንዴ። አሎ ወይ ቤተሰብ ተመልሻለሁ። እኔ ስለሄድ ስልኮች አልኩት ባለሀብት ናትና እንትናን ለጅቦ የሆነ ነገር ገዝታለታለች የሺሻ ዕቃ ምናምን ይላሉ። በል ስለሱ ስም እንዳታነሳ። ከባድ ሰው ናት። ለሀገሯ በትክክል ነው ድምፅ የምትሆነው። ገንዘብ አትፈልግ፣ አትቀፍል፣ ምን አትል። ሰው ትክክል ነገር ሲሆን ሳፖርት ታረጋለች። አያታለሁ እኔ ብዙ ቦታ ዞር እያልኩ ማርያምን ነው የምልህ። ማሽቃበጥ ሳይሆን እኔ አሁን አያለሁ። አማራ እያለ ሲያወራ ማን ነው ምን እያደረገ ነው ምን እያደረጉ ነው እላለሁ። ዝም ብዬ አንደር ከቨር ነው የምከታተል ታውቃለህ። አንድ ጊዜ ከዮዳ ቤት ያንን ሁሉ ሰምቼ ወጥቼ ያወራሁት በምክንያት ነው። አዳምጡ። አንዳንዴ ሰው ሲያወራ ቁጭ ብለሽ አዳምጭ። ምን እያደረገ ነው? ጭንቅላታችሁ ክፍት ከሆነ ብሬናችሁ እኮ 30 ደቂቃ በቂ ነው ማን ምን እንደሚናገር ለማወቅ። እኔ ያኔ ወጥቼ ሳወራ 5 ሰዓት ነው ቁጭ ብዬ ዮዳ ቤት የሰማሁት። ያኔ እነ ጆከር ምናምን የገቡ ጊዜ የሰማው ቁጭ ብላ አንዳንዴ አዳምጥ። ማሜ ሚኪ ኤርትራዊ ነው። ጉቺን ስትሳደቡ ኤርትራዊ ወልጃለሁ ስለምትል ሊቀየሙ ይችላሉ። ለምን እንደሚቀየሙ እንጠይቃቸዋለን። ነው ማን ነው ሚኪ? ኤርትራዊ ነው ሚኪ። የኤርትራ እንትን ነው። ሚኪ እኮ የእንትና ቦይፍሬንድ ነው። የኪኪ ቦይፍሬንድ ነበር ኢትዮጵያ። ኪኪን የጠበሰ እሷንም ያው ምንድን ነው አውቀዋለሁ። እኔ ያውቀኛል አውቀዋለሁ። ሚኪ በደንብ አውቃለሁ። በደንብ አውቃለሁ። በቃ ተዋው ሌላ ርዕስ እኔ የምልህ ጃፒ ምን ነው ይሄ ልጅ እዚህ ጋር መጣኸው? ይህ ልጅ የለም ሳሚ እንትና የገደለችው ሚኪ ቆይማ ጃፒ አንድ ያስቁመው። ሳሚን የምናውቀው እኛ ነን። ከማንም ከሁላችሁም ሚኪ በለው ምንትናም በለው እናውቃለን። ሳሚ አሁን እሱን እየጠየቅኩት ነው። ምን ሆነሽ ነው? ሳሚ አውቃለሁ አላቅሽም ትላለህ። በደንብ ጠንቅቄ አውቃለሁ። አላቅሽም በእናትሽ ቆይ አንዴ። እኔ ደግሞ በጣም ጠንቅቄ ስለማውቅ ነው ልንገርህ። እኔ በእናትሽ ከሁሉም ጋር ተጣልተሽ አያዋጣሽም ሲስተር። አንዴ ቆይ ፕሊዝ። አውቃለሁ አልኩ ተጣልቼ ሳይሆን አማራን ይዛ ያዋጣታል። ግን ጃፒ ፕሊስ እንዴት ነው ያዋጣል ታዲያ? እንዳታነሳው ጃፒ
ጃፒ ባነሳው እኔ ቤቴ ላይ ተጥፏለሁ። ይሄ ወንድማችን በህይወት የለም። አሁን እናውቀዋለን። በጣም ነው የምንወደው። ስለዚህ ቆይ እዚህ ጋር አሁን ጉቺን ፈርታችሁ እሱን ለምን እዚህ ጋር አጥታችሁ ትሳደባላችሁ? ዝም በል አንተ። ጉቺን ፈርተን አይደለም። በህይወት ያለ ሰው ቆይ አንዴማ ጃፒ፣ በህይወት ያለ ሰው ይሰደብ የሞተ ሰው እንዳይሰደብ ምትል ትናንትና ባሌን ስትሰድበው ቁጭ ብለህ ለምን ታይ አላልካትም? ማነው? ኧረ እኔ እናንተ ጉዳይ ውስጥ የለውም እኮ ሲስተር። እኔ ይሄ ወንድሜ ነው፣ ኤርትራዊ ነው። ትሰሚኛለሽ? ይሄ ልጅ እዚህ ጋር አምጥታችሁ በህይወት የሌለ ሰው ጃፒ አምጥተህ እዚህ ጋር ሰቅለህ ስታሰድበው በጣም ይደብራል። አልሰደበውም። አንዴ ማሜ ዝም በይ። ማሜ ዝም በይ ነው ሚኪ። አንዴ ዝም በይ ማሜ። ሚዩት አደርግሻለሁ። አንዴ አንተ አንድ ነገር ጉቺ የምትባል ሴትዮ ይሄንን ሰውዬ ገንዘቡን በልታ የገደለችው ስለሆነ ለዚህ ሰውዬ ሞት ተጠያቂ ነች እያልን ነው እኛ። የት ነበርክ ታዲያ? ድሮ አላውቅም ነበር። አሁን ሳቅ ግን ለዚህ ሰውዬ ሞት ታሉ ነው ታዲያ። አሁን እሱ የሱን ፎቶ አንተ ተዘረጋው። እኔ ድሮም የተጣላው ሰው ነኝ ከሷ ጋር። ግን ይሄ ሰውዬ ለመሞቱ ጉቺ ተጠያቂ ነች፣ ገላዋለች። አይደለም ቆይ አሁን የእሷን ፎቶ ታረግና እሱን አውጣው። ማይኮ አንዴ ቆይ ስማ ጃፒ፣ ይሄ ልጅ ይኸውልህ የ40ም የ80ም ባለው አይደለም። ይሄ ልጅ ቤተሰብ አሉት። እሷ ከገደለችው ቤተሰብ ይጠይቃታል። ይሄ አስመስለ ይሄ ልጅ ሰቅለህ ይኸውልህ አዳምጠኝ። አሁን ወደቨር መሄድ ትችላለህ፣ ችግር የለውም። እኛ ይኸውልህ መልዕክት አስተላልፈን ነው የምንወጣው። እኔ አዳምጣለሁ ማሪ። እኔ በጣም ስማርት የሆንኩ ሰው ነኝ። አዳምጣለሁ። ዛስ ኦኬ። ስማርትነትህን ኪስ ላይ ያስገባው። እኔ መልዕክቴን ብቻ ስማኝ። ይኸውልህ በኋላ ለሚፈጠረው ነገር ለቅሶ እየየ እንዳይሆን እያስተላለፍኩልህ ነው። ይኸውልህ እኔ ምን ያሉት ይሄ ልጅ በእሷ እጅ ከሞተ የሚጠይቁ ቤተሰብ አሉት። የ40ም የ80ም አፈራርሞ ገብቷል። አላገባችሁም። ሁለተኛ እኔ ብዙ ስልክ ነው የተደወለልኝ። አሁን እናንተ በመታረጉት ገብቷል። እህቶቹ ራሱ ደውለውልኛል። ይሰማላ ጃፒ፣ እኔ ማወራው ይሰማል? አዎ ትሰማያለሽ ማሜ። ማሪ ይኸውልህ ሳሚ ተደወለልኝ ምናምን አትበል። ከቦስተን እላለሁ በደንብ አድርጌ ቤተሰቧን ከነገ ወዲያ እንደማስገባ ጠብቅ ማሪ። ምንም የምታውቀው ነገር የለም። ዝም በል ማሪ። ጆኒ ሲሰደብ ግን አንተ ቁጭ ብለህ እየሰማ ነበር፣ እየሳካ አይደለ? የት ነው ቁጭ ያልኩት እኔ? የስ ሰምተሃል? ማሪ ከኔ ጋር ነው ጠብ የሚሆነው። ሌላ ስሚ፣ የት ነው ቁጭ ያልኩት? ስነ ስርዓት ያዝ። ጆኒ እንደዛ ሲሰደብ ግን ዝም በይ፣ እንደዚህ አትበይ አላልክም? የልጅ አባት ሴታ ሴት እያለች ስትሰድበው ምን እሱ ስለሞተ ስላልሞተ አይደለም። ሳሚን እናንተ ሳታውቁት እኛ ነው የምናውቀው። ሳሚን ደግሞ አልሰደብ ነው። በዚህ ደረጃ ይሄ መገለጽ ነበረበት። ያ አልሰደብ ነው። ምን ሆንክ? ሰውን ስትወጋው በምወጋት ነገር ነው የምናገር። ምን ታውቃለች? እሷ አስታውሰውም አታውቅም። ይሄ ቤተሰብ አለው። ገብቶሻል? እና ጆኒ ነው እንደ ቤተሰብ የለም። ምንድን ነው የምታወራው? ብዙ ፋውል እያሰራችሁ እናንተ ናችሁ ከጀርባ እያባበላችሁ። ኤክስኪውዝ ካላገባ ደግሞ ዝም በል። ስለዚህ ሰው ያገባኛል። እኔ ደግሞ ስለ ባሌ ያገባኛል። ስለ ባልሽማ መብትሽ ነው። ይሄ መብቴ ነው። እሷ ስትሳደብ ከምትገጥ ኮመንት ላይ አይቻለሁ። ባስቆምካቴ ነበር። ባስቆምካት እናንተ ስትነኩ የእናንተ ነገር ሲነካ ያሟቸዋል እና ስትሰደብ ምንም አይመስላችሁ። በያት እሷን እንደፈለሽ አታደርጋትም እንዴ? ምን አደረገ? እሷ የራሴን ሰው ስትሰድብብኝ ራሷ የነበራትን ሰው ነው የምሰድብልህ። ወትገነዱ ማሜ ይኸውልሽ፣ አንድ ነገር አዳምጪኝ። አሁን እኮ ጃፒ ቢያነሳው እኮ ቤቴ እለጥፍልሃለሁ። አንድ ነገር ልንገርሽ። ቆይ ማሜ ላንቺ ማሪ እረፍ። ትዕግስቴን አትፈታተነኝ ማሪ፣ እረፍ። እንዴ የፈለገ ነገር ማድረግ ትችያለሽ። በቃ እረፍ አልኩ። አያገባም። እኔ አላርፍም። በዚህ በሞተ ሰው አላርፍም። እና ደግሞ ሳሚን አልሰደብነውም። ከእናንተ በላይ እናውቀዋለን። ምንም አታውቁትም። እያዋረዳችሁ አላዋረድ ነው። ስትነካብን የራሴን ነገር ስትነካብኝ አምጡ ፎቶውን። ልብ ካላችሁ አታውቁትም ስትል ነው ወጣት ያስመጣሁት ፎቶ። አንቺ እኮ ታውቂያለሽ ከሷ በፊት አይደል እንዴ? የስ አውቀዋለሁ በደንብ። ባዳ you have to respect ኖ የራሴን ነገር ሪስፔክት ጆኒን እኮ ታውቀዋለሽ።
ሰው ይከበር፣ በህይወት ያለ ሰው ግን ይዋረድ ነው የምትሉኝ? ሚኪ አልመሰለኝም። አለ አንድ የሆነ ኮፍያ እየለበሰ የሚገባ ሚኪ፣ እሱ ነው የመሰልከኝ። ሶሪ አላልከም። ኖ ማሜ እኛ ይኸውልህ መሰለ እሷ አይደለችም እዚህ ቤት የሰቀለችው ገባ። እኛ እኔ ያረኩት እኔ ነኝ። ከኔ ጋር ሁሉ ከጃፒ ጋር እኮ ነው የምናወራው። እኛ ከሱ ጋር ስናወራ እኮ እረፍት ለኛለች አለችው። አንዴ ቆይ ማሜ የምትባዩ ልጅ እቤትሽ ሰቅለሽ ስደቢው ችግር የለም፣ እኛም በምንሄድበት እንሄዳለን። ግን ጃፒ ደግሞ አንድ ነገር ልንገር ሚኪ፣ አንተ ኤርትራዊ ሆነህ ነው የመጣኸው አይደለ? ጃፒ ደግሞ የራሴ ደሜ ነው። የጃፒ ቤት ደግሞ የኔ ቤት ነው። ልንገርክ መልሳለህ። ኖ ችግር የለውም። አሁን አንቺ ፖለቲካችሁን አትስሩ። እዚህ ጋር መጣችሁ ፖለቲካችሁን ጋር ለምሰራልሻለሁ። እኛ ቀስ ብለን ስናወራ ትዕግስታችንን አታስጨርሽን። አንዴ እሷ ስትሳደብ ሚኪ እሷ ስትሳደብ እረፊ ነው ማለት የነበረው። ቆይ እኛ እኮ ይኸውልሽ ይሄ ልጅ ይኸው በሁለታችሁ መካከል እኮ ገብተን እኮ እንደዚህ አልፈተፈትም። ሰሚያለሽ እኮ ነው ያለችን ሚኪ እራሷ እኮ ነው ፎቶውን አምጥታ ያለችን። አይደለም እኔ ይኸውልሽ ይሄ ልጅ አሁን ዘመዱን የደወለልኝ ምን አድርገው ነው ወንድማችን በሰላም ያረፈበት ቦታ ላይ ለምንድን ነው እንደዚህ? ኦኬ ሶሪ ቆይ አንዴ ሚኪ ዝም በል ማሜ፣ ዝም በይ አንዴ፣ ዝም በሉ ሁላችሁ። አንድ ነገር ላውራ። እሱን የመጣው ፎቶ መጣ ጉቺ የምትባለው ሰውዬ ገለዋለች ተብሏል። ይሄ ወንድማችን ስለገደለችው እኛ ደግሞ አዘን ውስጥ ስለገባን ይሄንን ሰውዬ ገላለች ብለን አስተያየት እየሰጠን ነው። ማሜ እንዳትናገሪ። ሚኪ ቀጥል። ምንድነው የምትለው? ኦኬ አሁን ይኸው ምን መሰለ ጃፒ፣ ይሙት አይሙት መጀመሪያ ለፋሚሊዎቹ ነው ገብተዋል። መጀመሪያ ማለት ነው ሪስፔክት። አንደኛ ወንድምህን አንጥቶ ወንድምህን እዚህ ጋር አንጥቶ ቢለጥፉብህ ማሜ እንትና ጃፒ ደስ ለጥፈውብኛል ሚት አድርጉት እና ይሄ ጥሩ አይደለም። ገብተዋል። ይሄ ተገቢ አይደለም። ለጥፈውብኛል እኮ እያልኩ ነው እኮ ተለጥፎብኛል። አንዴ ቆይ እሺ። አሁን ይኸውልህ እኔ የምልህ ያለሁት ከእሷ ጋር ጥል ካላችሁ የእሷ ፎቶ አለላችሁ። ማዕት የፋሚሊዎቿ የራሷ አለ። ከእሷ ጋር የፈለጋችሁትን ማድረግ ትችላላችሁ። አንድ ልጅ ግን በህይወት የሌለ ሰው ግን እዚህ ጋር አምጥተህ ስትለጥፈው ግን ደስ አይልም። ማሚ እንትና ጃፒ ገብቷል። ይሄ ኦኬ ይሄንን ተረዳውክ። እኔ ደግሞ የኔን ወንድም ሲለጥፉ የሞተ ወንድሜን ሲለጥፉ ማናችሁ መታችሁ አልተናገራችሁ? እኔ አላየውማ ጃፒ፣ ካየው እኔ እናገራለሁ። ግን ያረጋሉ። ገባ? ይሄ ለኔ ፖይንት አይደለም። ገባ? ያረጋሉ። ስለሚያረጉ እኔ ምንም አይመስለኝም። ስለማንም አልጨነቅም። ሚኪ አልኩኝ ጃፒ አንዴ ሚኪ ሊያኛው ሚኪ መስሎኝ ነው እኔ አውቃለሁ ያልኩ፣ ግን በስነ ስርዓት ስላወራኝ በስነ ስርዓት ላወራ። ሚኪ እሷ የልጆቼን አባት ይኸውልህ አንተ ሚኪ እኔን ተግባባኝ ወይ ጃፒን ተግባባው አይደለ? እኔ ሁለታችን ስንጣላ እኔ እናንተ ለስላይክ ጆኒ ላንተ ደወለልህ ለአንድ በቃ ለሷ ደወለላት እና ምን አላት? እኔ ማስቆም ስላልቻለ ጆኒ ፕሊስ በእናትሽ አቁሚ ብሎ 1 ሰዓት ተኩል ያውራት 30 ደቂቃ አላቅም። የልጆቼ አባት ማለት ነው። ምንድነው ያለችው? ትናንትና አደባባይ ላይ ወጣ። ሳሚን ካልከኝ አከብረዋለሁ፣ በጣም ናይስ ሰው ነው፣ ነፍሱን ይማረው። በቃ የለጠፍ ነው። ለምንድን ነው የኔ አብሬ የተኛሁትን ወንድ ወይ ደግሞ እኔን ሲረዳኝ የኖረ ወንድ አታገኝም፣ ፎቶውን ይዘሽ አምጩ ስትለኝ እኔ ዳላስ ላይ ቁጭ ብዬ ቦስተን ላይ ነው ያስመጣሁት ፎቶውን፣ የሱን ፎቶ ማለት ነው። ለምንድን ነው እናንተ ደግሞ የምትወዷትና ሜቢ ጓደኛዬ ናት ወሬቨር የምትሉት ነገር ካለ ዩኒቱ በረር ስታፕ ስትጣይ ራስሽን ችለሽ ተጣይ። ስለ ቦይፍሬንድ ስለንትን አታውሪ። ለምንድን ነው አንተን ስጣላ ያናደርከኝን መንገር ነው የምመጣብህ አይደለ? እንደ ሚኪ ስትጣላ ወንድሜን ስትነካ ወንድምህን እነካብሃለሁ። እናቴን ስትነካ እናቴን ሁሉ ተሳርባለች። ልንገርክ ክርስቶስን ነው የምልህ፣ እናቴን ሁሉ ተሳርባለች። ቤተሰቦቼን ነው የተሳደበችው። በቃ እኔ እንደዚህ ባረግ አንተ እኔ ላይ ጀጅ ልታረግ አትችልም። በቃ ስለተሳደበች ነው እኔ ያረኩት እንጂ ሳሚን መስቀል ፈልጌ አይደለም ወይ ምናምን። ስቀጥል ሚኪ ኦኬ አላቅም ነገርኩ። ሲቀጥል መሀሪ ደግሞ አንድ ነገር ልንገር፣ ኤርትራዊ ምናምን ለምትለው እኛም አለንበት። አለን እኮ አለን ነው ሁሉም ነገር። ያልተዋለደ የለም የሌለበት የለም። አንድ ነገር ሲነካ ግን እንዲህ ነው እያልክ እየዘለልክ አትግባ። መሀሪ አንድ ነገር አስተምሬ ልለፍ በዚህ አጋጣሚ እሺ። ቁጭ ብለህ እሷ የሆነ ፋውል በሰራች ቁጥር እየዞርክ ሰው ቤት ገብተህ
እሷ እኮ ከኤርትራ ወዳለች። ከኤርትራ መውለድ ያልወለደ የለም። በቃ ኤርትራ ምን አይነት ሰው እንደሆነ ሁላችን እናውቀዋለን። በቃ ግን ቁጭ ብለ እሷ ወልጃለሁ ብላ እየሰከረች በምትተፋ ሰዓት ለኤርትራ ክብር ቢኖራትማ ስሰክር ጀግና ያጫውታትም። እኔ ሰክሬ ብሔር ውስጥ አልደበቅም። እሷ ምንድን ያደረገች ከዚህ በፊት ያን የድህነት መንፈስ ያለው የልጅ አባት ሲያሰቃየ ነበረ። አሁን ፒካፕ የውሃ ልማት ነው የሚነዳ። ድህነቱ ቢጠናወተኝ የት ደርስ ነበረ እንኳንም ፈታሁት እያለች ነው ስታሞጋግስ የነበረ። ላይቭ ላይ ወጣ። ሳሚ ሲሞት ነው እንዴ የኤርትራ የልጆቿ አባት የታያት? አሁን ሳሚ ሲሞት ነው። ሳሚ በህይወት እያለ ለምን አላወራችሁም? ይኖሬ ሪከርድ አለ፣ አትክደውም። ሲቸግር እኔ ሳይንቴ ነኝ፣ ሲቸግር ከኤርትራ ወልጃለሁ፣ ጌሙ ሲደርስ እኔ እንትና ነኝ እያላችሁ አትምጡ። ፐርሰናል ጠብ ስንጣላ ራሳችን ችለን። እኔ እኮ ኤርትራዊ ነች ማሜ ይላሉ። አይ ዊሽ ብሆን ነው የምላችሁ። አይ ዊሽ በምን እድሌ ግን የለም። ዛሬ ግን ይኖርብኛል፣ አልክድም። ምን አባሽ ነው ምክደው? ግን እንዳንቺ ወጥቼ ያዙ ይልቀቁኝ እያልኩ እኔ ኤርትራዊ ነኝ፣ ጎንደሬ ነኝ፣ አማራ ነኝ ፈጥፍጡኝ አልልም። ስጣላ ራሴን ችዬ ነው የምጣላው። እኔ በብሔር አልደበቅም። እሷ ስትል ከኤርትራ ወለድሽ ብሎ ነው። ማን ነው እስቲ አሁን በትክክል ጭንቅላታችሁ በትክክል ጭንቅላት ካሰበ እንዴት ነው ከኤርትራ ወለድሽ ብሎ ሰው የሚጣላት? ያኔ እኮ እዮዳብ ሲጣላት እኮ እንዲህ ብለው ነው የተጣሉኝ አለች። ማን ነው የሚጣላት? ማን ነው ለኤርትራ ጥላቻ ያለው? ምን አይነት ፖለቲካ ነው የምትሰራው ነው? አሁን ደግሞ ቁጭ ብላ ለዚህ ልጅ መለጠፉ ምክንያቱ እሷ ናት። ኔክስት ታይም ከሰው ጋር ስትጣይ ይበላት ይሄ ቦይፍሬንዴ ባሌ የልጅ አባት እንትና ብሔር ምናምን አትደበቅ ይበላት። በቃ ይሄ ነው አሁን እሱን ያስፖሰተው። ሚኪ ኦኬ አንድ ጊዜ ማሜ ሚኪ ታወራለህ። እኔ አንድ ጥያቄ በዚሁ ጠይቀና አንተ ታወራለህ። እናንተ እውነተኛ የራሳችሁ ማንነት የሚቆረቁራችሁ ከሆነ የማንም ርካሽ የማንም ቆሻሻ ጉቺ የምትባል አተላ መታ እናንተ ውስጥ ስለተደበቀች ለነሷ ከቨር ልሰጡ ከሆነ ስህተት ነው። ገባ? ይሄ ነገር ከማናችንም ጋር አያግባባንም። እንደ ወንድም ስለጠየቀኝ መታ በክብር ስለጠየቀኝ አንስቻለሁ ፎቶ። ገባ? ይሄ ነገር የክብር ጉዳይ ነው። በክብር ስለጠየቀኝ ወንድም ስለሆነ ስለ ወንድምህ መተህ ስለጠየቀኝ አክብሬ አንስቻለሁ። የምትናገሩን ተናገር። ኦኬ መጀመሪያ በጣም አመሰግናለሁ ጃፒ ስለሰማኸኝ ማለት ነው። እግዚአብሔር ይስማ። እኔ እውነት ለመናገር የሞተ ነገር እኔ ብዙ እንትን አልልም። ገብተዋል፣ አልቀበለውም። እኔም እሳደባለሁ ከሰው ጋር ብዙ ታውቀኛለህ እና እንደዚህ አይነት ነገር ግን ጥሩ አይደለም። እኔ ለጉቺ ባይዘወይ አልደዋወልም። ይቅርታ አንዴ ሚኪ ፈርተህ ምናምን ለምትሉ እኔ እናታችሁን ልብታ ማንንም ፈርቼው ሳይሆን በክብር መጥቶ ነው የጠየቀኝ። ከቤት አስወጥቼው መናገር ይችላል። በክብር መጥቶ ወንድማችን ነው ተው በቃ እኛ የምንወደው ሰው ነው ለምን ለጠፍክ ስላለ አክብሮ ስለጠየቀኝ ነው። ፈርተህ የምትሉ ቀዘናም የቀዘናም ልጅ እኔ እንደናንተ ተማር ነው ጃፒ ይኸውልህ ነገ ጠዋትም እኔ አሁን ችግሩ አንዴ ቆይ ማሜ ልጨርስና ኦኬ ጃፒ ነገ ጠዋትም እኔ በስተት የሆነውን ሰው ለጥፌ እኮ መተህ እኮ አውርደው ካልከኝ እኮ ስለማከብረት አውርድልሃለሁ እኮ ችግር የለውም። ይሄ ያለ ነው። ገብቶሃል? ከዚህ በፊትም እኔ ጠይቄህ ስላረክ ነው እንደዛ ማለት ነው። ስለዚህ ችግር የለውም በዚህ ጉዳይ ላይ ግን እኔ ከጉቺ ጋር ተደዋውዬም አላውቅም። አንድ ጊዜ ብቻ ነው ሳፖርት ያደረኳት እዛ ቤት ማለት ነው። እሱንም በዚህ ጉዳይ ላይ ማለት ነው እንጂ እኔ ለሷ ግዢ አይደለም የመጣሁት። ግን ይሄ ልጅ እንደ ሁላችንም ላይ እንደሚያጋጥመው ሞት ወንድሙ ደግሞ በውስጥ መጥቶም ስለጠየቀኝ ይሄንን ላይ ጃፒን አውቀዋለሁ ወንድማችን ነው ነግረዋለሁ ምናምን ብዬ ነው የመጣሁት እንጂ ሌላ ነገር ኖሮኛ አይደለም ከሷ ጋር። እዚህ ጋር ሊሰመርበት ይገባል ወንድሞቼ። ስለዚህ ሁለታችሁ ላይ ያለውን ነገር እኔ አላውቅም። ግን ስትሰዳደቡ መከባበር ጥሩ ነው። ራስ ጥፍራም ቁጭ ብላ የምትሰርበኝ ሴት እንዳልሆነች ጠንቅቀህ ታውቃለህ። አንተ ራስህ ጓደኝነት አለ ሌላ ድራማ ሊኖራችሁ ይችላል። I don't care, that's not my business። ስመጣ ግን የልጄን አባት አክብሮ ደውሎላት ሲያወራላት ወጣ። አንተም ነገ ትዋረዳለህ። የጊዜ ጉዳይ ነው ማሪ። ይሄ እንዳረሳ ለማንኛውም ለምንድን ነው ያወራው ሚስጥር ካለ የተሳደብከው የሆነ ያረከው ነገር ካለ ነገ አደባባይ ላይ ወጣ እንደምታዋርድ እንዳረሰው ይሄን እየነገርኩ ነው። አንድ ልንገር። ሲቀጥል እሷ እንደፈለገች እየተንቦረቀቀች ግማሽ ሰዓት ስትሰክር እኔ ሳይንቴ ነኝ
እኔ እንትና ነኝ ሳይንቴ ነኝ። ልክ እናንተን ስታይ ደግሞ እኔ ኤርትራዊ ነኝ እያለች እየተቦረቀቀች እኔ ጎንደሬ ነኝ በማንነት አስጨርሰኝ ማሪ። እኔ ጎንደሬ ነኝ አንገቷ ላይ ቆምላታለሁ አልኩ። እንደሱ አይደል አንድ ጊዜ ማሜ እኔ አማራ ነኝ በይ። ኦኬ እሺ ማሚ አንድ ነገር ልንገርሽ። እኔ ስለለመደብኝ ነው እንደዚህ። እኔ አንድ ነገር ልንገርሽ ማሚ፣ እኔ አማራ ነኝ ብለሽ ቁሚ። ጃፒ አንዴ ለማሚ ልንገራት። ለማወቅ ከሆነ ከማንም ሰው በላይ አንቺን አውቅሻለሁ። ለማወቅ ከሆነ አምቴሊንግ ነው የምልሽ። እኔ አልኩሽ ከወጣሁበት በረሃ በሰላም አይመልሰኝ አልኩሽ። ለማንም እኔ ጠበቃ ሆኜ የመጣሁት ጠበቃ መሆን ከሆነ ለአንቺ ነው ጠበቃ መሆኑ። ባልሽን አውቀዋለሁ፣ ልጆችሽን አውቀዋለሁ፣ አንቺን አውቅሻለሁ፣ ቤትሽንም አውቅሻለሁ። ሳቅሽ ደግሞ አልኩሽ እኮ በትክክለኛ በንጹህ ወንድምነት ነው የምታውቂኝ። በትክክለኛ ወንድ ለማንም ጠበቃ ሆነን አይደለም የመጣ ነው። ይሄኛው ከጭንቅላት አውጪው። ሁለተኛ አልኩሽ እኮ ትናንትና ለተፈጠረው ሁኔታ እኔ ዋጋ የከፈልኩት እኔና እግዚአብሔር ነው የምናውቀው። ለማስቆም የነበረው ግን አልተቻለም። ቴሌፎናችን ብሎክ ተደረገ፣ ቲክታካችን ብሎክ ተደረገ። ካን ዱ ኤኒቲንግ። አሁን ጃፒም አንቺ መኖርሽ ራሱ አላወኩም። ጃፒ ጓደኛችን ስለሆነ ይሄ የሞተ ልጅ ስለሆነ ለምን ታደርጋለህ ጃፒ? ስለዚህ ሙቭ አውት አድርገው። ቴሌፎን እየተደወለ አስቸገረን ልለው ነው የመጣሁት እንጂ ለማንም ጠበቃ አይደለም። ማሜ የፈለግሽበት መስመር ሂጂ፣ እኔ ጉዳይ አይደለም አልኩ። ይኸውልህ አሁን እኔም ባልሆንም ሌላ ሰው ስትጣላ አምጦ ሊለጥፈው ይችላል። ኔክስት ታይም ዩ ኒድ ቱ ቴል ሄር እንደዚህ አይነት ነገር ቦይፍሬንዴን አምጡት፣ የልጆቼን አባት አምጡት፣ በዚህ ወጦ ገብቶ ብላ ቡርቅቅ አትበል። እኛ ነን የሚዲያ አንደኛ ሰዎች የነበርነ። አሁን እዚህ መጣት ስለተጋጋጠች ወይ ምድረ በግ ስለተከተላት አይደለም። ሚዲያውን ሀ ብለን ጠንቅቀን እናውቀዋለን። ማንም ሳይመጣ ራቁት ሳይላክ እንደዚህ ሳይላክ ነው እኛ ሚዲያውን የምናውቀው። ኔክስት ታይምም ማሪ ልንገር፣ እናንተ ስለምትወዷት ብቻ ገብታችሁ የራሳችሁን ነገር ለማሳመንና የሰው ቁስል እንደቆሰለ ይቁሰል ብላችሁ አትተው። ለምን በል እኔም የልጆቼ አባት ነው የተሰደበብኝ። እኔ ላውራ ማሜ፣ አንዴ ላውራ። ይኸውልህ ማሪ፣ እኔ ስለ እናንተ ጉዳይ የሚያገባኝ ጉዳይ የለም። ስለ ማሜ ጉዳይ አይደለም። ግን አንድ ሴት ልጅ መታ እኔ አማራ ነኝ ብላ የምትቆም ከሆነ በአማራነቷ ትቆማለች። ግን የአማራ ሳትሆን መታ በእኛ ውስጥ ተደብቃ የምታልፍበት ጉዳይ የለም። እቺ ማሜ የአማራ ልጅ ነች። የአማራ ልጅ አታክ የምታረግ ከሆነ ማንም ሰው ከጎኗ ነው የምትቆመው። ገብቷል? የትኛውም ሰው በማንነቱ የሚደራደር የለም። አሁን እቺ ከብት ጉቺ የምትባል ጥንብ ማለት ነው። መነገጃ አይደለም ብሄር፣ በቃ ብሄር መነገጃ አይደለም። ባጭሩ ኤርትራም ትሁን ትግሬም ትሁን አማራም ትሁን ብሄር መነገጃ አይደለም። ፐርሰናል ጠብ ላይ በቃ ይሄን ነው የምላችሁ። አትደበቁ። በቃ ኤርትራዊ ስታዩ እኛ ኤርትራዊ ነን፣ ጎንደር ስታዩ አማራ ስታዩ አማራ ነኝ አትበል። በቃ ስትጣላ ራስህን ችለህ ተጣላ። በቃ እዚህ ጋር አትግቡ። ስትሰክሩ መጠጡን ስትዙት እኛ እንትና ነን አትጫወቱ። በሁለት ቢላ አትብሉ ነው በቃ ዳሴ። አሁን ማሜና እንትና ማነች ቤታ ቢጣሉ ሁለቱም ጎንደሬ ናቸው፣ ይታረቃሉ። አይደለችም። አንተ ደግሞ ያልሆነች አትደብቅ ራስህን። አይደለችም። ምንድነው እንትን የምትለው? አይደለችም። ይሄን ጠንቅቀህ ታውቀዋለህ። አይደለችም። እሱን ችግር እኛ እርስ በርስ ትማማቾች ትፈታላችሁ። ምንም ችግር የለም። የጊዜ ጉዳይ መፍታት አለብሽ ማሜ። አይደለችም። እኛ እንታረቃለን እርስ በርስ። አይደለችም። ማመን አለብህ። አትሸፋፍኑት። ለአማራ እንታገላለን የምትሉ ሰዎች ጠንቅቃችሁ ታውቁታላችሁ። አይደለችም። ፒሪየድ ማሪት ነህ። እኔ እህት ማሚዬ ዩ አር ማይ ሲስተር አኮሊ። በውስጥ እኔና አንቺ እናወራለን። ችግር የለውም። እኔ ገብቶሻል። አንቺን በምን የተፈለገ ነው ቢፈጠር ገብቶሻል። ከአንቺ ጋር ቆማለሁ ላለው ሁኔታ አምጎ ነው ድራፒን መቆም አለበት። ካንቺ ጋር ነው መቆሙ እንጂ አንቺን አሳልፌ የምሰጥበት ምንም መድረክ የለም። ሊፈጠር ነው ታጣፓርጉ እዚህ ጋር ሰው ቁጭ ብሎ እኛ መተን ለተናገርነው ግን አክብራችሁ ላደረጋችሁት ነገር ደግሞ ቴንክ ዩ ሶ ማች አፕሪሺየት። ሌላ የምላችሁ ነገር የለም። ኦኬ ማሪ ማሚዬ ችግር የለውም። ይሄ ሚኪ ሶሪ እሺ። የሆነ ማቀው ልጅ ሚኪ አንዴ ማሜ ወንድማችሁ ነው። ይሄን አክሴፕት የማደርገው ምን መሰለ፣ ማናችሁ ወንድማችሁ ነው። ያ ወንድማችን ነው። ፕሊስ አንሳ ስላላችሁ እናነሳለን። በወንድማችሁ አንዴ አዳምጠኛ ማሪ። በወንድማችሁ ደግሞ ሌላ የሚጠቀምበት ሰው ሊኖር አይገባም። እንደ ጉቺ አይነት ከብት
መጥቶ ኤርትራዊ ስለሆነ ምናምን ብላ ፖለቲካ ሊሰራባቸው አሁን ጃፒ አንድ ነገር ልንገር። አሁን አያቸው መሀሪና ሚኪን አያቸው መሀሪና ሚኪን አያቸው። ሳሚያውን ኤርትራዊ ነው ትክክለኛ ቦታ ከሄድን ማለት ነው። እንዴት ነው ያደረጉት? እዚህ ጋር የአማራ ልጅስ እየተከተለ ይሰድባል። ራስን አንዱን ለአንዱ እያገዘ ይወቅጣል። እነሱ ግን ደማቸው ስለሆነ ነው ገብተው እንደዚህ የተቆረቆሩት። ዘመድ ደውሎ ምናምን አይደለም። you need to learn something guys። እዚህ ጋር ያላችሁ ደደቦች አንቺ ደሜ ነሽ፣ ከአንቺ ጎን ነው የምቆመው። አሁን መሀሪና ሚኪ እውነት ካወራን ደማቸው ስለተነካባቸው ነው። በቃ ስለተነካባቸው ነው ገብቶ መሀሪ ባህሪውን ጠንቅቄ ያውቀዋለሁ። መሀሪ ብቻ እኮ አይደለም ቲክታክ ላይ ኤርትራዊ ብዙ ኤርትራዊ እኮ አሉ የምናውቃቸው። ወይ ሚኪ ብቻ አይደለም ግን የራሳቸው ነገር ሲነካባቸው እንዲህ ነው ገብተው የሚቆረቆሩት። ምረበግን እየተከተልክ ማሜ እኮ አማራ አይደለችም እያልክ ተከተለኝ። ብስብሶች ማሜ የጎንደር ልጅ ነች፣ አማራ ነች። ጥንባታ ማሚ እደውልልሻለሁ። በቃ ጃፒዬ ደግሞ ቴንክ ዩ ሶ ማች በጣም ነው። እኛ ችግር የለብንም እኮ ከልጁ ጋር እስኻ ንገራ ነታ ጓል ተረዲካሉ ምሳኽት ባስከላ ነቲ ይወድ እንዳምፀት ተብሎ ደላ ንገራ ነታ ተረዲካሉ እኔ ከልጅቷን ተናገራት ነው የምልህ ያለሁት። ምክንያቱም የእሱን ስም አትጥራ፣ ከጠራች ገባ እነሱም አምጥተው እዚህ ጋር ሊለጥፉት ይችላሉ። ስለዚህ ተናገራት። አንተ ነው የምታውቃት፣ እኔ አላውቃትም ግን ንገራት፣ አስረዳት። እሺ እኔ እኮ ይኸውልህ አንድ ነገር አዳምጥ። እኔ ማውቃት እኮ ሚኪ በተፈጠረው ሁኔታ ነው። አንተ ትንሽ ዘግተህ መጣ እንጂ በዛ ነው ማውቃት። ሁለተኛ ነገር ላይ ደግሞ እኔ አደዋ ይሄ ልጅ ይኸውልህ ይሄ ልጅ የሞተውን ሚኪ ልንገርህ፣ እዚህ ሶሻል ሚዲያ ላይ የዚህ ልጅ ገንዘብ ያልበላ የለም። በቃ ገንዘቡ ብዙ አድርጎ እኮ ነው የሞተው። ኖ የሞተማ ተው ብዙ ነገር እንዳታስወራኝ መሀሪ። ዝም በል ዝም ብለህ አታውቅም። እኔ በደንብ ጠንቅቄ ታሪኩን ስለማ ዝም በል እንዳወራ አታርገኝ መሀሪ። ዝም በል። ማንም ሰው እኮ ይጫወታል እኮ መሀሪ። ይሄንን ጨዋታ እኮ ኤቭሪባዲ ይጫወታል። ማንም ሰው ቁማር የገደለው ሰው የለም። ኤምጂኤም ስንት እየሄዱ ይጫወታሉ እኮ። ምንድን ነው የምታወራው መሀሪ? የታመመው የሞተውን እናውቋለን በምን እንደሞተ። ዝም በል። እራሷ ናት አብሽቃ የገደለችው። ጸጥ በል ዝም ብለህ መሀሪ። የምታውቀውን ነገር ብቻ አውራ። የመሞቱ ተጠያቂ ጉቺ ነች። ለዛ ነው እኛ የለጠፍነው። አቃጥላ ገንዘቡን ወስዳ የደፋችሁ እሷ ናት እንጂ ምንድን ነው የምታወራው? ኤርትራዊውን ምን ይሁን አላውቅም ነበር ግን ባይዘዌ በአጠቃላይ ምንም ይሁን ወንድሞቹ ግን የዋቸው እንዴት እንደሚቆሙ የስ እኔ አሁን አምሶ ጀለስ አይስዌር ነው የምልህ እነሱ እንደዚህ ስላደረጉ ማርያምን ነው በጣም ነው ደስ ያለኝ። በጣም ነው በቃ ጋይስ ሶ ማች ሪስፔክት በቃ ብለው ይመጣሉ። እናንተ ለምንድን ነው ለወገኖቻችሁ ማቆሙት? እነዚህ በጓሮ ነው ያገቡት። ትክክለኛ ብለድ የላቸውም እነዚህ ጥንባታሞች ይሳደቡ እንጂ እየተከተሉ ጃፒ ቆየኔ አሁን ትክክለኛ አማራን በምንድን ነው የምንለየው? ንገረን እስኪ እኛ ኤርትራውያን። እናንተማ ኤርትራውያኖች ራሳችሁን ለያችሁ እኮ ወንድሞቻችሁ አይደለም። ኖ አማራውን እንዴት ነው የምንለየው? ማለትስ ምን ያደርግልሃል አንተ መለየት? እኛ እርስ በርስ ፎርጅድና ኦሪጂናል እኛ ጋር ኦሪጂናሉንና ፎርጅዱን የምንለየው የሀገሩን ሰው እያመጣን ነው። እኔ እዚህ ከአካባቢ ነኝ ካለ ሰው እናመጣለትና በትክክል ቦታውን፣ አካባቢውን፣ ቤተሰቡን ይነግራል። እናንተ ለምን ነው እንደዛ ማጀምሩት? ወይ ደግሞ እኛ ደግሞ ስንጠይቃቸው ምን ይላሉ መሰለህ? አንዱ ይመጣና የጎንደር ልጅ ነኝ ይላል። ጎንደር የት ቀበሌ ስትለው አይ እንጃ እኔ ዛሬ ስንት ዓመት አጎቴ ነግሮኝ ነበር ይላል። መጥቶ የለውም አያውቅማ። ፋሲል ግንብ በስንት